የሰው ልጅ በህይወት ውስጥ ሲኖር በሰዎች ዘንድ የተለያየ ተቀባይነት ይኖረዋል። ከሰዎች ጋር እንደሚኖረን ቅርበት የሰዎች ምላሽ የተለያየ ቢሆንም ነገር ግን አንድ ሰው በህይወቱ ብዙ ወዳጅ፣ ብዙ ተከታይ እንዲሁም ብዙ አድናቂ ሊኖረው ይችላል። ነገር ግን በዛው ልክ ደግሞ ጠላትም ይኖረዋል። ጠላትነት ብዙውን ጊዜ ምክንያታዊነትን አይጠይቅም። ማለትም አንዳንድ ሰዎች ምን አድርጊያቸው ነው ብላችሁ ምክንያት አስባችሁ እስኪጠፋችሁ ድረስ አንዳንድ ሰዎች በእናንተ ላይ ቅናት እና ንዴት ሊያንጸባርቁ ይችላሉ። እንዲህ አይነት ሰዎች ምክንያታዊነታቸው ባይታይም ግን በስሜታዊነት ብቻ በቅናት የእናንተን ውድቀትና ኪሳራ የሚጠባበቁ አይነት ሰዎች አሉ። በዛውም ልክ በተለያየ ምክንያት ጠላትነትን አፍርታችሁ ሊሆንም ይችላል። ነገር ግን ጠላት ያለው ሰው ስኬታማ ለመሆን መንገዱ በጣም ቀለል ይልለታል ይባላል። ምክንያቱም መገፋት ወደ ትልቅ ደረጃ ስለሚያደርስ። ስለዚህ በዛሬው ቪዲዮ ከጠላቶቻችሁ የሚመጣውን ኔጌቲቭ ኢነርጂ እንዴት ወደ ፖዚቲቭ ኢነርጂ እንደምትቀይሩና እንዴት ለስኬታችሁ ዋና መሳሪያ አድርጋችሁ የስኬታችሁ ማማ ላይ እንድትደርሱ ማድረግ እንደምትችሉ፣ እንዴት በጥበብ እንደምታሸንፏቸውና ለእናንተ ስኬት እንዲሰሩ እንደምታደርጓቸው አብረን እንመለከታለን። ወደ ነጥባችን ከመግባታችን በፊት መልካም ልብ ካላችሁ ቪዲዮውን ላይክ በማድረግ ለዚህ የቁም ነገር ቻናል አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰባችን ይሁኑ። አንደኛ፣ አብረዋችሁ እንዲሰሩ አድርጓቸው። አንዳንድ ጠላቶቻችሁን ውድቀታችሁን እንደሚፈልጉና እናንተን ለማክሰር የሚተጉ እንደሆኑ ብታውቁም ነገር ግን እነርሱን ከማራቅ ይበልጥ ወደ ራሳችሁ አቅርቧቸው። በእናንተ የአይን ቁጥጥር ውስጥ አድርጓቸው። ስታቀርቧቸውም በምታቀርቡላቸው ስራ ውስጥ የራሳቸውን ታላቅ ጥቅምና በዛ ስራ ውስጥ ከእናንተ በላይ የነሱ ጥቅም ጎልቶ እንዲታያቸው አድርጉ። አስተውሉ። ምንም ቢሆን በዚህ ህጋችሁ ውስጥ ዋናውን እና የበላዩን ሚና የሚጫወቱት ለራሳቸው ጥቅም ሲሉ እንደሆነ በደንብ ተገንዘቡ። ይህንን በማድረጋችሁ እናንተ የምትጠቀሙት የጠላታችሁን ሙሉ አቅምና ጉልበት ለእናንተ በማድረግ ነው። የራሳቸውን ጥቅም እንደሆነ ካሳመናቸዋቸው በኋላ ለራሳቸው ጥቅም ሲሉ የእናንተን ስራ ካሰባችሁት በላይ ይሰሩላችኋል። ስለዚህ የእነሱን አቅም ሙሉ በሙሉ ለመጠቀም ትችላላችሁ ማለት ነው። እንዲሁም ጠላታችሁን በዚህ መልክ ወደ ራሳችሁ ካቀረባችሁ በኋላ ቀጣይ ሊያስቡትና ሊያደርጉባችሁ የሚችሉትን ነገሮች ማወቅና ቀድሞ እርምጃ ለመውሰድ ይረዳችኋል። ነገር ግን በደንብ ከመራችኋቸው እና የምርም በስራው ውስጥ ተጠቃሚ እንደሆኑ ካደረጋችሁ ለእናንተ የሚኖራቸውን አመለካከት እየቀየሩና ለእናንተ በመሸነፍ ጠላትነታቸውን እያበረዱት ለእናንተ ወዳጅ ወደ መሆን ይሄዳሉ ማለት ነው። ስለዚህ የመጀመሪያው እርምጃ ጠላቶቻችሁን በደንብ አቅርቧቸው፣ ከአይናችሁ ክትትል አታርቋቸው። ሁለተኛው ደግሞ ካጠገባችሁ ፍጹም አርቋቸው ነው። ይህ ሀሳብ መጀመሪያ ካነሳነው ሀሳብ ጋር ፍጹም ተቃራኒ ቢመስልም ነገር ግን ከሁሉም ጠላት ጋር አብሮ መስራት ስለማይቻልና ከጠላቶቻችሁ ጋር ባላችሁ ግንኙነት መሰረት ይህ ሀሳብ ከመጀመሪያው ለየት ያለ ነው። በአጭሩ እየተናገርን ያለነው ሁሉም እንደየቦታው የሚወሰደው እርምጃ የተለያየ ነው። የመጀመሪያዎቹን ሰዎች ስናነሳ ካጠገባችሁ አድርጋችሁ ተጠቀሙባቸው የምንላቸው ለእናንተ አስፈላጊ የሆኑትንና ጠላትነታቸው ደግሞ እናንተን ማጥፋት ሳይሆን ራሳቸውን መጥቀም ለሆኑ ሰዎች ነው። የራሳቸውን ጥቅም አሳይታችሁ ከራሳችሁ ጋር የምታሰሯቸው። እነዚህን ግን ካጠገባችሁ ፍጹም አርቋቸው የምንልበት ምክንያት እነዚህ ሰዎች የራሳቸውን ጉዳይ የሚመለከቱ ሳይሆኑ ሙሉ ለሙሉ በእናንተ ጉዳይ ላይ የሚጠመዱ ስለሆኑ ነው። ምን ማለት ነው? የራሳቸው ምንም አይነት ስኬት ላይ ቢደርሱ ነገር ግን የራሳቸውን ስኬት ሳይሆን የሚመለከቱት የእናንተን መውደቅ ስለሆነ ነው። ስለዚህ እንደዚህ አይነት ሰዎችን ካጠገባችሁ ፍጹም አርቋቸው። ምክንያቱም ለነሱ ምንም ብትሰጧቸው ረክተው አይቀመጡምና እነሱ የሚፈልጉት በትክክል የእናንተን ውድቀት ነውና። ስለዚህ እነዚህን ሰዎች ካጠገባችሁ አርቋቸው። እናም ደግሞ ከእናንተ አጠገብ መሆናቸው ሁልጊዜም እንዲያጠቋችሁ፣ ክፍተታችሁን እንዲያጠኑና ፍርሃታችሁን እንዲያውቁ ክፍተት ትሰጧቸዋላችሁ። ስለዚህ እንደዚህ አይነት ሰዎችን ከህይወታችሁ አርቋቸው። ሶስተኛ፣ አትበቀሏቸው። ለተደረገባችሁ ነገር ምንም አይነት አጸፋ አትመልሱ። ብዙውን ጊዜ ጠላቶቻችን ብዙ ነገር ሊያደርጉ ይችላሉ፣ በተለያየ መንገድ ማለት ነው እና እኛን ሊጎዳን የሚችልን ነገር አድርገውም ሊሆን ይችላል። ነገር ግን እኛ አጸፋውን ለመመለስ በታገልን ቁጥር ጠላቶቻችንን እያስደሰትን እንዲሁም ከጠላታችን ጋር ያለውን የክፋት ጥላቻ እያባባስን ጦርነታችንን እያፋፋምን እና እያጋጋልን እንሄዳለን።
ከዛም በዘለለ በስራችንና በስኬታችን ላይ ያለንን ትኩረት ቀንሰን ሙሉ ለሙሉ ጠላቶቻችንን መጣል ላይ እናደርገዋለን። ዋናው ስህተትም እዚህ ጋር ነው። እኛ የምንሮጥለት የምንኖርለት ዓላማ ያለን ሰዎች ነን። ልክ ከዛ ዓላማ ላይ አይናችንን ነቅለው ከጠላቶቻችን ጋር ውድድር ውስጥ ወይም ፉክክር ውስጥ በገባን ቁጥር የእኛን ውድ ነገር ከእጃችን እያስጣሉን ይሄዳሉ ማለት ነው። ስለዚህ ለስኬት ያላችሁ ትኩረት ይቀንሳል። አራተኛ ለይታችሁ ጠላታችሁን እወቁ። ብዙውን ጊዜ የምንስተው እዚህ ጋር ነው። አጠገባችን ያለውን ሰው ስንፈትሽ ወዳጃችን ጠላታችን ደግሞ ወዳጃችን እንደሆነ እንዲሰማን ያደርጋሉ። እኛም ስሜታችንን ተከትለን የማይሆኑ ውሳኔዎችን እንወስናለን። እንግዲህ እስካሁን ያየናቸው 3 ነጥቦች ይህንን ወሳኝ የሆነን ነገር ከለየን የእስካሁኑ ጥቅም አይኖረውም። ብዙውን ጊዜ ጠላታችን የበጉን ልብስ ነው ለብሶ የሚቀርበን። ብዙውን ጊዜ ጠላታችን የበግ ለምድ ለብሶ ነው የሚቀርበን። ሁሌ ደግና አሳቢ ሊመስለን ይችላል። ያ ማለት ግን ሁሉም ጠላት እንደዛ ነው እያለን አይደለም። በተመሳሳይም ወዳጃችንና ለኛ የምር አሳቢ ሰዎች ሲቆጡን፣ አንዳንድ ነገር ሊከለክሉን ሲሞክሩና በተለያየ ምክንያት ሲተቹን ልንመለከት እንችላለን። ስለዚህ ለዚህ ነገር ጥልቅና ረዘም ያለ ጊዜ ወስዳችሁ አጠገባችሁ ያሉትን ሰዎች በሚገባ ተመልከቱ። ማን ጠላት ማን ወዳጅ መሆኑን ያውቁ። በዚህም ድርጊት ሳታስቡት እንዳትጠቁና ለሁሉም ነገር ዝግጁ እንድትሆኑ ይረዳችኋል። 5ኛ ስለ ጠላቶቻችሁ ማሰብ አቁሙ። ይህ ወሳኝ ነጥብ ነው። ስለ ጠላቶቻችሁ ደጋግማችሁ ባሰባችሁ ቁጥር በስኬት ላይ ያላችሁ ትኩረት እየቀነሰ ይመጣል። ስለዚህ ቅድም እንደተነጋገርነው ነው ሙሉ ሀሳባችሁን ከጠላቶቻችሁ ጋር አድርጋችሁ ፉክክርና ውድድር ውስጥ ከመግባት ይልቅ ጠላቶቻችሁን ወደ ጎን አድርጋችሁ ስኬታችሁ ላይ ትኩረታችሁን ልታደርጉ ይገባል። ሁልጊዜም ለመጥፎ ያሰበባችሁ ለመልካም እየሆነላችሁ የምትቀጥሉትን በዚህ መንገድ ሲሆን ነው። ልባችሁ ንጹህ ሲሆንና መንፈሳችሁን ጥርት አድርጋችሁ ስትጓዙ እናንተ ከምትፈልጉበት ቦታ ላይ ትደርሳላችሁ። ሁልጊዜም እንደዚህ የሚባል አባባል አለ። አሸናፊዎች ትኩረታቸውን ማሸነፍ ላይ ያደርጋሉ፣ ተሸናፊዎች ትኩረታቸውን አሸናፊ ላይ ያደርጋሉ ይባላል። በየትኛውም የህይወት ጉዞ ውስጥ ወደ ትክክለኛ መንገድ እየተጓዛችሁ ከሆነ እናንተን ለመጣል እናንተን ለማስነፍ የሚሞክር ብዙ ኃይል አለ። ምክንያቱም እናንተ የሆነ ነገርን ባሳካችሁ ቁጥር የእነሱን ስንፍና የምትገልጡባቸው ስለሚመስላቸው በራስ መተማመናቸውንና አቅማቸውን እያጡ እየሄዱ እንደሆነ ስለሚሰማቸው። ስለዚህ ሙሉ በሙሉ ትኩረታችሁን ስኬታችሁ ላይ አድርጉ። ጠላቶቻችሁን ደጋግማችሁ ማሰብ አቁሙ። በዛ ጊዜ ጠላቶቻችሁ ቀስ በቀስ እየተለወጡ የእናንተን ስኬት እንደማይደርሱበት ሲያውቁ የእናንተ ተከታይ ይሆኑ ይመጣሉ። ለዛሬ ያዘጋጀንላችሁ የነበረ ከተመቻችሁ ላይክ፣ እስካሁን ለዚህ የቁም ነገር ቻናል አዲስ ከሆኑ ሰብስክራይብ በማድረግ ቤተሰባችን ይሁኑ።